የዛሬ ታሪካችን ለየት ያለ ነው። ታሪካችን የሚጀምረው ከአንድ ግለሰብ ሳይሆን እንደሌሎቹ ታሪኮች ከትውልድ ቅብብሎች ነው። በኪነ ጥበብ መዓዛ በታወደ ቤት ውስጥ አንድ ሕፃን የሀገሩን ህመምና ፍቅር አብሮ ተጋብቶ አደገ። ቴዎድሮስ ካሳሁን ግርማሞ። አባቱ ጋዜጠኛና ደራሲ ካሳሁን ግርማሞ የቃላት ጌታ ነበሩ ይባላል። እናቱም እንደዚሁ የጥበብ አፍቃሪ እንደነበሩ ይነገራል። ቴዲ የጥበብን ጡት ጠብቶ ብቻ ሳይሆን ጥበብን በደሙ ውስጥ ስትፈስ እያየ ያደገ የኢትዮጵያ የቁርጥ ቀን ልጅ ነው። በልጅነቱ አባቱ ጋሽ ካሳሁን ግርማሞ ስለ ኢትዮጵያ በሚጽፉ ሰዓት ቴዲ በዜማ ይተረጉማት እንደነበር ዝም ብሎ ውስጤ እንደዛ ይሰማኛል። ዝም ብሎ ዛሬ ላይ የደረሰበት ነገር በአንድ ሌሊት ጀንበር የሆነ እንዳልሆነ ስለሚሰማኝ ነው። ቴዲ በልጅነቱ እንደ ልጆቹ ኳስ ከማሳደድ ይልቅ የታሪክ ድርሳናትን ማገላበጥና የአባቱን የጽህፈት መኪና ድምፅ መስማት ያስደስተው ነበር። ይህ የልጅነት መሰረት ነው ቆይቶ ጥቁር ሰው ላይ አጼ ምኒልክን እንደዚሁም ሌሎች ሙዚቃዎቹ ላይ ሰብአዊነትን እንዲዘምር ያደረገው። አቡጊዳ የተሰኘው የመጀመሪያው ትልቁ ጩኸቱ ሲደመጥ ኢትዮጵያ በሙዚቃው ዘርፍ አዲስ ንጉሥ ማግኘቷን ያወቀችበት ወቅት ነበር። ቴዲ ገና በሀያዎቹ መጀመሪያ ላይ ሆኖ የአገሪቱን የሙዚቃ አቅጣጫ ነበር የቀየረው። አቡጊዳ የፊደል መጀመሪያ ብቻ ሳይሆን ለኢትዮጵያ ዘመናዊ ሙዚቃ አዲስ ምዕራፍ ነበር። በወቅቱ ብዙዎች ቴዲን እንደ ተራ ዘፋኝ ያዩት ነበር። ነገር ግን እርሱ ከመጀመሪያውም የታሪክ መጋቢ መሆኑን አሳይቷል። ካለፈው ሳይማሩ ለወደፊቱ መራመድ እንደማይቻልም ያምን ነበር። ይህ ጅምር ልክ እንደ ቦብ ማርሌው ካች ኤ ፋየር አልበም ነበር። ዓለም ገና ያላወቀችው ግን ደግሞ ህዝቡ የናፈቀው እውነት የቴዲ ጉዞ ገና መጀመሩ ነበር። ፋስት ፎርዋርድ 1997 ዓ.ም በኢትዮጵያ ፖለቲካ ውስጥ ጥልቅ የመሬት መንቀጥቀጥ የተከሰተበት ዓመት ነበር። አብዛኞቻችን ይህንን ጊዜ ለማስታወስ የዛ ትውልድ አካል ነን። ህዝቡን ነፃነቱን የጠየቀበት፣ ወጣቱ ድምፁን ያሰማበት ወቅት ነበር። በዚህ መሃል ግን አንድ ድምፅ ከሁሉም በላይ ጎልቶ የወጣበት ወቅት ነበር። ያስተሰርያል። ይህ ዘፈን ብቻ አልነበረም። የኢትዮጵያ ብሔራዊ መዝሙር እስኪመስል ድረስ በየቤቱ፣ በየታክሲው፣ በየመንገዱ የደመቀበት ጊዜ። ከጥቅምት እስከ ጥቅምት እያለ ቴዲ ሲዘፍን ስርዓቱ ገና በጠዋቱ ተንቀጠቀጠ። ቴዲ የህዝብን ቁስል ነካው፣ ይቅርታን ሰበከ፣ ግን ደግሞ ግፍን አብዝቶ ተቃወመ። ለምን አንድ ዘፋኝ የመንግስት ስጋት ይሆናል? መልሱ ቀላል ነው። ፖለቲከኞች ህዝብን በዘር ሲከፋፍሉ፣ ቴዲ ግን በዜማ አንድ ያደርግ ነበር። ፖለቲከኞች ጥላቻን ሲዘሩ፣ ቴዲ ፍቅርን ሰበከ። የመንግስት ስጋት የሆነው ቴዲ ጦር ስለታጠቀ ሳይሆን በሚሊዮኖች ልብ ውስጥ ቁልፍ ስለነበረው ነው። ታሪክ ራሱን ይደግማል። ማርያም ማኬባ በአፓርታይድ ላይ በዜማዋ ስትዋጋ አገሯን እንድትለቅ ተደርጋ ነበር። ፌላ kuti በናይጄሪያ ወታደራዊ መንግስት ስር ብዙ ተሰቃይቷል። ቴዲም የዚህ ታላቅ የነጻነት ታጋይ አርቲስቶች ተተኪ ነው የሆነው። ልዩነቱ ቴዲ አገሩን ጥሎ አልፈረጠጠም። ቤተሰቦቹን እንኳን አላሸሸም። ኢትዮጵያ ውስጥ ሆኜ ስለ ኢትዮጵያ ዘፍናለሁ ነው አቋሙ። ታሪክ በራሱ አይሰራም። ታሪክ የሚሰራው በሰዎች ጽናት ነው። በ2000 ዓመተ ምህረት የኢትዮጵያ ሰማይ ድንገት የጠቆረ መሰለ። ያ የዜማ ንጉሥ የፍቅር ሰባኪው ቴዎድሮስ ካሳሁን በብረት አጥር ጀርባ እንዲያርፍ ተደረገ። ክሱ የመኪና አደጋ አድርሰሃል የሚል ቢሆንም በየጎዳና የሚወራው ግን ሌላ ነበር። ህዝቡ የታሰረው ቴዲ ሳይሆን የእኛ ድምፅ ነው አለ። አምባገነን ስርዓቶች እውነትን በቃላት መርታት ሲያቅታቸው ወደ ጉልበት ያደላሉ። ይህ የታሰረው አካሉ እንጂ ጥበቡ እንዳልነበረ ህዝብ ምስክርነት አለው። ያኔ አዲስ አበባ በለቅሶ ማቅ ውስጥ ገብታ ነበር። እውነት ለመናገር እኔ እንኳን ማስታወስ እስከምችለው ድረስ ቴዲ ለፍርድ ቤት በሚቀርብ ሰዓት ብዙ የታክሲ ሹፌሮች ስራ አቁመው የእሱን ክስ ይከታተሉ ነበር። አደባባይ ያወጡለት ጓደኞችም ወጣቶችም ነበሩ። የእናቶች ጸሎት አብሮት ነበር። የህፃናትም ጥያቄ ነበር፣ ልጃችን የታለ የሚል። በቃሊቲ እስር ቤት ግንብ ጀርባ ቴዲ አፍሮ የአካል እስረኛ ቢሆንም መንፈሱ ግን ከአጥሩ በላይ ይበር ነበር። እስር ቤቱ ለሱ የማሰቃያ ስፍራ ሳይሆን እንደ ነገስታቱ የግብረ ገብ ትምህርት ቤት ነው የሆነለት። ቴዲ በፍርድ ቤት ቆሞ እንኳን ፈገግታው አልጠፋም ነበር ይላሉ በወቅቱ ሁኔታውን ሲከታተሉ የነበሩ ሰዎች። ይህም ለደጋፊዎቹ አልተሸነፍኩም የሚል ትልቅ መልእክት ነበረው። ህዝቡ በየቀኑ በሰልፍ ቃሊቲ ይሄድ ነበር፣ እሱ የፍርድ ክትትልና የፍርድ ቤት ቀጠሮ በነበረው ሰዓት በሙሉ። በዚህ አስቸጋሪ ወቅት ቴዲ አገሩን ጥሎ አለመፈርጠጡ ለደጋፊዎቹ ትልቅ ኩራት ነበር። አልሸሸም፣ አልከዳም
የሚለው ወሬ ብቻውን በየቤቱ ይሰማ ነበር። የጥበብ ሰው መሆኑ የጥበብ ሰውነቱን ያስመሰከረው ያኔ ነው። ሌሎች በጭንቅ ቀን አገር ሲቀይሩ፣ እርሱ ግን በአገር የእስር ቤት መማቀቅን እመርጣለሁ ያለ ነበር የሚመስለው። ያም ለኢትዮጵያዊነት ትልቅ ትርጉምን የሰጠ ነበር። ዛሬ ላይ ሆነን ስናየው ያ እስር ቴዲን የጎዳው ሳይሆን በህዝብ ልብ ውስጥ የማይናወጥ መንግስት እንዲመሰርት ያደረገው ታላቅ አጋጣሚ ነበር። ከእስር ቤት ማግስት ዓለም ሌላ ቴዲን ነበር ያየችው። ቴዲ አፍሮ በሙዚቃው ታሪክን ሰለለ። ጥቁር ሰው የተሰኘው አልበም ሲወጣ ኢትዮጵያውያን ትቢያ የለበሰውን ታሪካቸውን አራግፈው እንዲቆሙ አደረገ። አጼ ምኒልክን ሲዘክር ለአንድ ብሔር ሳይሆን ለመላው ጥቁር ህዝብ ኩራት መሆናቸውን ነበር ያበሰረው። ይህ ግን ለአንዳንዶች አልተዋጠላቸውም። ቴዲን የሚቃወሙ ወገኖች የሚያነሱት ምክንያት አንድ ነው፣ ጥላቻ። የነገስታቱን ክብር እንደ ቁስል መነካካት አድርገው ይቆጥሩታል። ነገር ግን እውነታው ሌላ ነው። ቴዲ የሚዘፍነው የኋላው ከሌለ የለም የፊቱ በሚል ብሂል ነው። የሚገርመው ግን ቴዲን የሚቃወሙት አካላት ኢትዮጵያ ውስጥ እየኖሩ ኢትዮጵያን የሚጠሉ እናቶች በደማቸው የጠበቁትን ሰንደቅ ዓላማ የሚረግጡና የሚያቃጥሉ መሆናቸው። ይህ ኮንስፓይረሲ አይደለም፣ በአይናችን ያየነው በቪዲዮ ተቀርጾ የተቀመጠ ነው። ትውልድ በታሪክ ማህደር ውስጥ ወደኋላ እየሄደ ፈልጎ የሚያገኘው የ21ኛው ክፍለ ዘመን እውነታ ነው። ይህ ፖለቲካም አይደለም። ባንዲራዋን ከእናቶች ጥለት ላይ የሚቀዱ መሬት አንጥፈው የሚረግጡ የሞራል ብቃት የሌላቸው ናቸው ቴዲን ለመንቀፍ የሚፈልጉት። ቴዲ ግን ይህንን ጥላቻ በፍቅር ነው የመለሰው። ማንም የፖለቲካ ሰው ሊያደርገው ያልቻለውን የአንድነት ስብከት በዜማውን የፈጸመው። ጥቁር ሰው በሚለው ዜማው አጼ ምኒልክንና የአድዋን ድል ሲዘክር ትውልዱ ማንነቱን ዳግም እንዲያይ ነው ያደረገው። ታሪክን ማክበር ሌላውን መበደል ሳይሆን ለጋራ ቤት መሰረት መጣል መሆኑን ያስተማረው ይህ ነው ቴዲ አፍሮ። በ2017 ኢትዮጵያ የተሰኘውን አልበም ሲያወጣ ዓለም ጉድ ነበር ያለችው። ቴዲ አፍሮ በኢትዮጵያ ታሪክ የመጀመሪያው አርቲስት በመሆን በቢልቦርድ ወርልድ ሚውዚክ አልበም ሰንጠረዥ ላይ 1ኛ ደረጃን ተቆጣጥሯል ለሳምንታት። ሁላችሁ የምታውቁት ነው። ይህ ለኢትዮጵያ ሙዚቃ ትልቅ ድል ነበር። አልበሙ በወጣ በሳምንታት ውስጥ በ10 ሺዎች የሚቆጠሩ ካሴቶችና ሲዲዎች ተሸጡ። ዲጂታል ሪካርዶችም እንደዛው። ሪካርዱ የተሰበረው በሽያጭ ብቻ አልነበረም፣ በስሜትም ጭምር ነው። በአይቱንስ እና በሌሎች የዲጂታል መድረኮች ላይ ቶፕ ሊስት ውስጥ ለረጅም ሳምንታት በመቆየት ኢትዮጵያዊ ዜማ ከአፍሪካ አልፎ በዓለም ዙሪያ እንዲሰማ አደረገ። ጎንደር ዩኒቨርሲቲ የክብር ዶክትሬት ሲሰጠው ይህም ሌላው ታሪካዊ ክስተት ነበር። ጥበቡ ከአካዳሚክ እውቀት በላይ መሆኑን አለማወቀች ዶክተር ቴዎድሮስ ካሳሁን። ይህ ማዕረግ በቤተ መንግስት ሳይሆን በህዝብ ልብ ውስጥ የጸደቀ ነው። እንደ ማይክል ጃክሰን ሁሉ ቴዲም የሙዚቃን ድንበር ነው የሰበረው። ነገር ግን ቴዲ ልዩ የሚያደርገው ያን ሁሉ ክብርና ዝና ይዞ አሁንም ያው ትሁት የአዲስ አበባ ልጅ መሆኑ ነው። ዓለም አቀፍ ስኬቱ አገሩን እንዲረሳ አላደረገው። የሰበራቸው ሪኮርዶች ዛሬም ድረስ በአፍሪካ ደረጃ የሚጠቀሱ ናቸው። ዛሬ ላይም አዲሱ አልበሙ እነዚህን ሪካርዶች በድጋሚ በመስበር ላይ ነው። ቴዲ ዘፋኝ ብቻ ሳይሆን የጥቁር ህዝብ ኩራት ምልክት ሆኖ በዓለም መድረክ ላይ ደምቋል። አንድ ሰው ብቻውን እንዴት መንግስትን ያሰጋል? ታንክ ሳይኖረው ጦር ሳይመራ በቃላት በዜማ ብቻ የስርዓቱን መሰረት እንዴት ያናውጣል? በተለይ በዶክተር አብይ አህመድ መንግስት ዘመን ቴዲ አፍሮ ለምን መድረክ ተከለከለ? ለምን መግለጫን መስጠትን እንኳን እንደ ወንጀል ተቆጠረበት? መልሱ ያለው በሚሊዮኖች ልብ ውስጥ ነው። ቴዲ መንግስት ሊቆጣጠረው የማይችለው የህዝብ መንፈስ ነው። ፖለቲካ በጊዜያዊ ጥቅም ላይ ይቆማል። ጥበብ ግን ለዘላለም እውነት ላይ ነው የሚቆመው። መንግስት በእኔ እይታ ቴዲን የሚፈራው የእሱ አንድ ቃል በሚሊዮኖች ዘንድ ካለው ተሰሚነት የተነሳ ነው። እርሱ ፍቅር ያሸንፋል ሲል የጥላቻ ፖለቲካ ይሸነፋል። እርሱ አንድነት ሲል የመከፋፈል አጀንዳ ይከሽፋል። ቴዲን መከልከል ማለት ህዝብን ዝጋ እንደማለት ነው። ዝም በል፣ ጸጥ በል፣ ባርነትን ተቀበል ማለት ነው። ብዙዎች በአንድ የፖለቲካ ነጠላ ዜማ ምክንያት አገር ጥለው ሲሸሹ፣ ቴዲ ግን በስቃዩም በእስሩም በመከልከሉም ውስጥ አሁንም አገሩን አልለቀቀም። ስንቶቻችንን አንድ ቪዲዮ ሰርተን ከሀገር ምንፈረጥጥ? ሙዚቃውን ተውትና ከሀገር የት ሄዳለው የሚለው ጽናቱ ነው ለገዢዎች ትልቅ ራስ ምታት የሆነው። እርሱ በቅርብ ሆኖ የሚያይ የማይተኛ ዘብ ነው። የእውነት ድምፅ ከመድፍ ይበረታል ይባላል። ወደ ማጠቃለያችን ስንመጣ ስለ ኮንሰርቶቹና አንዳንድ ነገሮች ደግሞ ላውራ። የቴዲ አፍሮ ኮንሰርት ማለት የሙዚቃ ድግስ ወይም ዝግጅት ብቻ አይደለም፣ የአንድነት ሪፈረንደም ነው። በሀገር ውስጥ የሰው ባህር ነበር የሚፈሰው እሱ በሚያዘጋጃቸው ኮንሰርቶች ውስጥ። በመቶ ሺዎች የሚቆጠሩ ወጣቶች እጅ ለእጅ ተያይዘው ኢትዮጵያ ብለው ሲጮሁ የምድር መናወጥ ይመስላል። ከሀገር ውጭ ደግሞ ታሪኩ ይበልጥ ነው የሚገርመው።
በለንደን፣ በዋሽንግተን ዲሲ፣ በአምስተርዳም አዳራሾች ጠቧቸው ነበር። እኔ እንኳን በማስታውሰው በዳላስ የኤስኤፍኤንኤ የስፖርት ፌስቲቫል ስቴዲየም ውስጥ በተዘጋጀ ድግስ መግቢያ ትኬቶች ጠፍተው ነበር። በአሜሪካ ሳይወለዱ ወይም ነጭ ሳይሆኑ እንግሊዝኛ ሳይዘፍኑ አይደለም እንግሊዝኛ ዘፍኑ የአፍሮቢት ንጉስ የምንላቸው አርቲስቶች እንኳን ከናይጄሪያ ብዙ መጥቀስ ይቻላል። እነሱ የሚያዘጋጇቸው ኮንሰርቶች እንኳን የዚህን ያህል ገቢና ተመልካች አላገኙም። ቴዲ የሪካርዶች ንጉስ ነው። ቴዲ መድረክ ላይ ሲቆም ፖለቲከኞች ሊያደርጉት ያልቻሉትን አንድነት በደቂቃዎች ውስጥ ይፈጥራል። ይህ በጣም እውነት ነው። የኤስኤፍኤንኤ ፕሮግራምን የምትከታተሉ ሰዎች በደንብ ታውቃላችሁ። በተለይ ከቅርብ ጊዜ ወዲህ በፖለቲካው ምክንያት ቴዲ መድረክ ላይ ሲመጣ ግን ማን ምን እንደሆነ መለየት አትችሉ። ከመድረኩ በስተጀርባ ቴዲ አፍሮ አርአያ የሚሆን የቤተሰብ መሪ ነው። ከባለቤቱ ከአብለሰት ሙጬ ጋር ያለው ፍቅር ለብዙዎች አርአያ ነው። እንደ ቦብ ማርሌ ዋን ላቭ ቴዲም ፍቅር ያሸንፋል በሚለው መርሁ ዓለምን ቀይሯል። ታሪክ ይጻፋል፣ ነገስታት ያልፋሉ፣ መንግስታት ይለወጣሉ። ነገር ግን እንደ ቴዲ ያሉ የጥበብ ሰዎች ለዘላለም ሲታወሱ ይኖራሉ። ቴዲ አፍሮ የዘፈነው ለዛሬ ብቻ ሳይሆን ለሚመጣው ትውልድ ነው። ይህንን በጥላሁን ገሰሰ አይተናል። ብዙዎቻችን ዛሬ ላይ ያለን ትውልዶች ምናልባትም የጥላሁን ገሰሰን የመጀመሪያ አልበም መቼና በምን ሰዓት እንደወጣ ላናውቅ እንችላለን። ሙዚቃዎቹ ግን በደንብ አድርገን እናውቃቸዋል። ቴዲ አፍሮ የዘፈነው ለዛሬ ብቻ ሳይሆን ለሚመጣው ትውልድም ጭምር ነው። የኋላው ከሌለ የለም የፊቱ የሚለው ቃሉ የኢትዮጵያ ትንሣኤ መሰረት ነው። ቴዎድሮስ ካሳሁን ድምፃዊ፣ የታሪክ መጋቢ፣ የሰላም አምባሳደር። ነገር ግን ከሁሉም በላይ እርሱ ኢትዮጵያ የምትለዋን ቃል በዜማ ቀርጾ በልባችን የሳላት የቁርጥ ቀን ልጃችን ነው። ቴዲ ጥቁር አንበሳው በልባችን ለዘላለም ትነግሳለህ። አሁንም ቢሆን የኋላው ከሌለ የለም የፊቱ፣ ፍቅር ያሸንፋል። ለቴዲ ያላችሁን ድጋፍ በኮሜንት ላይ አሳውቁ። አመሰግናለሁ።